ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ከቤቶች ጋር በተያያዘ አገልግሎት ለማግኘት የጉቦ ጥያቄና ሲስተም የለም የሚል ምላሽ እየተሰጠን በመሆኑ እየተጉላላን ነው ሲሉ ተገልጋዮች ቅሬታቸውን አሰምተዋል። የተነሳውን ቅሬታ በዝርዝር እናጋራችኋለን። ከዚህ በኋላ አሽከርካሪዎችን ለመቅጣት መንጃ ፈቃድ መቀበልም ሆነ የመኪኖችን ታርጋ መፍታት እንደማይኖር ተነግሯል። ሙሉ መረጃውን እናደርሳችኋለን። ሰሞኑን በተለያዩ የንግድ ባንኮች ወይም በግል ባንኮች የዶላር ምንዛሬ ዋጋ መጠነኛ ጭማሪ አሳይቷል። የጭማሪውን መጠንና ጭማሪው የታየባቸውን ባንኮች ይዘናል፣ የምትሰሙት ይሆናል። ወደ ውጪ ሀገራት ለሚሄዱ ተጓዦች የዱቤ አገልግሎት መመቻቸቱ ተነገረም። ይህን የዱቤ በረራ አገልግሎት ያዘጋጀውን ተቋምና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነ መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጠለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስቡ የቤት ባለቤት ይሆኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በቅጣት ስም ገንዘብ በማሰባሰብ የገቢዎች ቢሮን ሚና እየተጋራ ነው መባሉን ተቸም። ተቋሙ ዋና ዓላማው ገንዘብ ማሰባሰብ ሳይሆን አስቀድሞ በስፋት የሚሰጠው የግንዛቤ ማስጨበጫ ስራውን እየሰራሁ ነው ብሏል። ባለስልጣኑ ይህን ያለው የደንብ ማስከበር ባለስልጣን እንደ ገቢዎች ቢሮ ትኩረቱን ገንዘብ ማሰባሰብ ላይ ያደረገ ይመስላል በሚል ለተነሳለት ጥያቄ ምላሽ ሲሰጥ ነው ተብሏል። በዚህም የደንብ ጥሰት ሲፈጽሙ ከቅጣት በፊት አስቀድመን የግንዛቤ ማስጨበጫ ስራዎችን እንሰራለን ሲሉ የደንብ ማስከበር ባለስልጣን የስልጠናና የቅድመ መከላከል ዘርፍ ኃላፊ አቶ ንጋቱ ዳኛቸው አስረድተዋል። ኃላፊው አክለውም አብዛኞቹን የሚፈጸሙ የደንብ ጥሰቶች እያስተማርንና ግንዛቤ እየሰጠናቸው ባንመለስ ኖሮ ከቅጣት የሚሰበሰበው ገንዘብ ከዚህ 10 እጥፍ ይበልጥ እንደነበር አንስተዋል። የቅጣቱ መኖር የግድ ያስፈለገበት ምክንያት ደግሞ በማስገንዘብ ብቻ ለውጥ ለማምጣት ስለሚያዳግት መሆኑንም ገልጸዋል። ህብረተሰቡ የቅጣቱ ገንዘብ ብዙ የመሰለው እንደዚህ አይነት አሰራር ከዚህ በፊት ስላልነበረ መሆኑም ተመላክቷል። በኢትዮጵያ ከ100 ሺህ በላይ ህብረት ሥራ ማህበራት ቢኖሩም ውጤታማ ግን አይደሉም ተባለም። በኢትዮጵያ ወደ 110 ሺህ የሚጠጉ የህብረት ሥራ ማህበራት ቢኖሩም እንደ ብዛታቸው ግን ውጤታማ አለመሆናቸውን የኢትዮጵያ ህብረት ሥራ ኮሚሽን አስታውቋል። በርካታ የህብረት ሥራ ማህበራቱ ረጅም ዕድሜ ያስቆጠሩና በሚጠበቅባቸው ልክም ውጤታማ አይደሉም ሲሉ በኮሚሽኑ የጽህፈት ቤት ኃላፊ የሆኑት አቶ አንባዬ ወልዴ ተናግረዋል። ይህን ተከትሎም የህብረት ሥራ ማህበራት የተሻለ አገልግሎት ለመስጠት የሚያስችላቸው ለውጥ በትግበራ ላይ መሆኑንም አንስተዋል። ኃላፊው አክለውም ሪፎርሙ የማህበራቱን የአሰራር ስርዓት የሚያዘምን እንዲሁም ጠንካራ አደረጃጀት በመፍጠር የቁጥጥርና የክትትል ስራን ለማጠናከር የሚያስችል እንደሆነም ተናግረዋል። በተጨማሪም የማህበራትን ሀብትና ንብረት ከብክነት በመጠበቅ የአባላቱንና የህብረተሰቡን ተጠቃሚነትም ለማሳደግ ኮሚሽኑ ከግንዛቤ ፈጠራ ጀምሮ የፋይናንስ ድጋፍ እንዲሁም ሌሎች የቁጥጥር ስራዎችን እንደሚሰራም ተናግረዋል።
ከ10.7 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ ገብቶ እየተከፋፈለ መሆኑን የኢትዮጵያ የግብርና ስራዎች ኮርፖሬሽን አስታወቀም። ከ10 ሚሊዮን 729 ሺህ ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ ተጓጉዞ በህብረት ስራ ማህበራት አማካኝነት ለአርሶ አደሮችና ከፊል አርብቶ አደሮች እየተከፋፈለ መሆኑን ኮሚሽኑ አስታውቋል። የኢትዮጵያ የግብርና ስራዎች ኮርፖሬሽን የኮሚኒኬሽንና ማህበራዊ ኃላፊነት ስራ አመራር ስራ አስኪያጅ አቶ ጋሻው አይችሉህም 600 ሺህ ኩንታል ዳፕ የአፈር ማዳበሪያ በትላንትናው ዕለት ጅቡቲ ወደብ መድረሱን ተናግረዋል። ተቋሙ ለ2017-18 የምርት ዘመን ከውጭ እየገዛ ከሚገኘው 24 ሚሊዮን ኩንታል የአፈር ማዳበሪያ ውስጥ እስከ ዛሬ ወደብ የደረሰ የማዳበሪያ መጠን ከ11.3 ሚሊዮን ኩንታል በላይ መሆኑን ተጠቅሷል። ከዚህ ውስጥ ደግሞ 10.7 ሚሊዮን ኩንታል በላይ ወደ ሀገር ውስጥ ተጓጉዞ በህብረት ሥራ ማህበራት አማካኝነት ለአርሶ አደሮችና ከፊል አርብቶ አደሮች እየተከፋፈለ መሆኑን አረጋግጠዋል። በሌላ በኩል ደግሞ 73 ሺህ ኩንታል ዩሪያና 550 ሺህ ኩንታል ዳፕ ደግሞ ግንቦት 1ና ግንቦት 10 ቀን 2017 ዓ.ም ጅቡቲ ወደብ እንደሚደርሱ ይጠበቃልም ተብሏል። ይሁን እንጂ መንግስት ይህን ቢልም በሀገሪቱ በተለያዩ አካባቢዎች የሚገኙ አርሶ አደሮች በአፈር ማዳበሪያ አቅርቦት እጥረትና የዋጋው ጭማሪ እያማረራቸው መሆኑን በተደጋጋሚ ቅሬታቸውን ሲያሰሙ ይስተዋላል። ፍላይ አዲስ ከዳሽን ባንክ ጋር በመተባበር ወደ ውጭ ሀገራት ለሚሄዱ ተጓዦች የዱቤ አገልግሎት ማመቻቸቱን አስታወቀም። ፍላይ አዲስና ዳሽን ባንክ ለትምህርትና ለስራ ወደ ውጭ ሀገራት የሚሄዱና በቂ ገንዘብ ለሌላቸው ተጓዦች የዱቤ አገልግሎት ማመቻቸቱን አስታውቋል። ፍላይ አዲስ ከሚመለከተው የመንግስት መስሪያ ቤት ህጋዊ ዕውቅና በማግኘትም ላለፉት 4 ዓመታት አውሮፓ፣ ፖላንድ፣ ቱርክ፣ ጣሊያን፣ ካናዳ፣ ሩሲያና ሌሎች በርካታ ሀገራት ለትምህርት፣ ለስራና ለሕክምና እንዲሁም ለጉብኝት ጉዞ ለሚያደርጉ ዜጎች ህጋዊ የጉዞና የማማከር አገልግሎት ሲሰጥ መቆየቱም ተገልጿል። ከዚህም ጋር በተያያዘ በአሁኑ ሰዓት እነዚህ የጉዞና የማማከር አገልግሎቶችን ይበልጥ በማዘመንና በማስፋት ወደ ሌሎች ሀገራት አገልግሎቱን ማግኘት እንዲችሉ ከዳሽን ባንክ ጋር በመተባበር የዱቤ አገልግሎት ለመስጠት የሚያስችል ስምምነት መፈጸሙንም አስታውቋል። በመሆኑም የአገልግሎቱ ተጠቃሚዎች በሚሄዱባቸው ሀገራት ሁሉ ለሚያስፈልጓቸው የጉዞና ሌሎች አገልግሎቶች በዱቤ ማግኘት እንዲችሉ ከባንኩ ጋር ስምምነት ላይ መድረሱን የፍላይ አዲስ መስራችና ስራ አስፈጻሚ የሆኑት አቶ ፋሲል ዳዊት ተናግረዋል። አጠቃላይ የጉዞ ሂደቶችን በተመለከተ እንዲሁም ከባንኩ ጋር የሚኖረውን የተለያዩ አገልግሎቶችን ባንኩ አዲስ ባስጀመረው የዳሽን ሱፐር አፕ መተግበሪያ በመጠቀም አገልግሎት ማግኘት የሚችሉበት አሰራር ማዘጋጀቱም ተነግሯል። በዚህም የብድር አገልግሎቱንም በቀጥታ ሲሆን ነጋዴ ወይንም ማንኛውም መስፈርቱን የሚያሟላ ሰው ዋስ ማድረግ የሚችሉና በሱፐር አፕ ደግሞ በሚንቀሳቀሰው የሂሳብ መጠን የብድር አገልግሎቱን ማግኘት እንደሚቻልም ተጠቁሟል። በአዲስ አበባ ከተማ አስተዳደር ውስጥ ከቤቶች ጋር በተያያዘ አገልግሎት ለማግኘት ሲባል የጉቦ ጥያቄና ሲስተም የለም የሚል ምላሽ እየተሰጠን በመሆኑ እየተጉላላን እንገኛለን ሲሉ ተገልጋዮች ቅሬታቸውን አሰሙም። ቅሬታ አቅራቢ ተገልጋዮቹ ከተማ አስተዳደሩ ስር ወዳሉ ክፍለ ከተሞችና ወረዳዎች ከመሬት ጋር የተያያዙ አገልግሎቶችን ለማግኘት እየተቸገርን ነው ሲሉም ተናግረዋል። በዚህም በ15ና 20 ቀናት ማለቅ የነበረበት ጉዳይ በዚህ ምክንያት በወራቶች ውስጥ አይፈጸምልንም ያሉት ሀሳባቸውን ያጋሩ የከተማዋ ነዋሪዎች በዚህም ምክንያት ለእንግልት እየተዳረግን ነው ማለታቸውን ሸገር ዘግቧል። ተገልጋዮችም ለአብነት ካነሷቸው ቅሬታዎች መካከል በተደጋጋሚ ዲጂታል ካርታ ለማግኘት ክፍለ ከተማ ቢሄዱም እስካሁን ሊሳካላቸው እንዳልቻለ አንስተዋል። እንዲሁም ደግሞ ሰነድ አልባ የሆነ ነባር ይዞታ ተጣርቶ እንዲስተካከልላቸው ከ1 ዓመት በፊት አመልክተው እስካሁን መፍትሄ ልናገኝ አልቻለም በማለትም አስረድተዋል። በተጨማሪም የመሬት አስተዳደር ውስጥ አገልግሎት ለማግኘት ሲስተም የለም የሚል ምላሽ ይሰጣል የሚሉት ቅሬታ አቅራቢዎቹ በደረሰን መረጃ መሰረት ግን እስከ 400 ሺህ ብር ጉቦ እንደሚጠየቅ አንስተዋል ማለቱን ዘገባው ጠቅሷል።
በሌላ በኩል በለሚ ኩራ ክፍለ ከተማ መሬት አስተዳደር ቢሮ ፋይል ለማውጣት እስከ 10,000 ብር ድረስ ጉቦ እንደሚጠየቁም ተናግረዋል። ክፍያውን መፈጸም የማይፈልግ ተገልጋይ ፋይሉን ለማስወጣት እንደሚጉላላና በወቅቱ ጉዳዩ እንደማይፈጸምለትም አክለዋል። በዚህም ደግሞ ቤትን ለመሸጥና ለመለወጥ ግዴታ ዲጂታል ካርታ በማስፈለጉ ይህ ካልሆነ ደግሞ ቤቱን ብቻ ይዞ ምንም ማድረግ አይቻልም ሲሉም አስረድተዋል። የቤቶች አስተዳደር ሲኬድ ደግሞ ሲስተም የለም፣ ብዙ ጊዜ የሚሰጥ ምላሽ ነው የሚሉት ቅሬታ አቅራቢዎቹ አገልግሎት ለማግኘት ከ10,000 ብር ጀምሮ ጉቦ እንደሚጠየቁ ገልጸው የከተማ አስተዳደሩም ይህን ችግር በማየት ወረድ ብሎ ሊያስተካክል ይገባል ሲሉ ነዋሪዎቹ ጠይቀዋል። በሸገር ከተማ አስተዳደር ከዚህ በኋላ ደንብ ተላላፊ አሽከርካሪዎችን ለመቅጣት መንጃ ፍቃድ መቀበልም ሆነ የመኪኖችን ታርጋ መፍታት አይኖርም ተባለም። አሽከርካሪዎች ጥፋት ከፈጸሙበት ቦታ ሳይንቀሳቀሱ ቅጣታቸውን መክፈል የሚችሉበት አዲስ ቴክኖሎጂ ስራ ላይ መዋሉን የከተማ አስተዳደሩ ይፋ አድርጓል። ስራ ላይ የዋለው አዲሱ ቴክኖሎጂ ሙያተኞች ከአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ እንዲሁም ከኢትዮ ቴሌኮም ጋር በመሆን ያበለጸጉት መሆኑም ተሰምቷል። ቴክኖሎጂው ረጅም ጊዜ ከፈጀ ሙከራና ፍተሻ በኋላ ባሳለፍነው ቅዳሜ ስራ ላይ መዋል መጀመሩን የሸገር ከተማ አስተዳደር ትራንስፖርት ጽሕፈት ቤት ኃላፊ አቶ ያሲን አህመድ ተናግረዋል። በዚህም ቴሌብር ያላቸው አሽከርካሪዎች አዲሱን ስርዓት በመጠቀም የሌላቸው ደግሞ ለዚህ የተዘጋጀውን መተግበሪያ በማውረድና ከባንክ ሂሳባቸው ገንዘብ ተቀናሽ በማድረግ ቅጣታቸውን መክፈል የሚችሉበት ቴክኖሎጂ መሆኑም ተነግሯል። ከዚህ በኋላ በከተማ አስተዳደሩ ሲንቀሳቀሱ ደንብ የተላለፉ አሽከርካሪዎች ቅጣት እስኪከፍሉ በሚል የመንጃ ፈቃዳቸው እንደማይወሰድና የመኪናቸው ታርጋም እንደማይፈታም ተሰምቷል። እንዲሁም ለቅጣት የሚከፈለውን ብር መጠን ቴክኖሎጂው በራሱ ያሳውቃል የተባለ ሲሆን ቴክኖሎጂው በኢንፎርሜሽን መረብ ደህንነት ኤጀንሲ ጭምር ፍተሻ ተደርጎበት ውጤታማነቱ የተረጋገጠ መሆኑንና ለዚህም ደግሞ የምስክር ወረቀት እንደተሰጠው አቶ ያሲን አክለዋል። የከተማ አስተዳደሩም የትራንስፖርትና የትራፊክ ተቆጣጣሪዎችን አሰልጥኖ ወደ ስራ ያስገባ ሲሆን ቴክኖሎጂው ቀደም ሲል በነበረው አሰራር ይባክን የነበረውን ጊዜና ገንዘብ ሙሉ ለሙሉ የሚያስቀር እንደሆነም ተነግሯል። መንግስት የቅጣት ደረሰኞችን ለማተም እስከ 2.5 ሚሊዮን ብር ያወጣ እንደነበር ያስታወቁት ኃላፊው ይህም ገንዘብ ደግሞ በዚህ ቴክኖሎጂ ይድናልም ብለዋል። ቴክኖሎጂው በሙከራ ደረጃ እያለ 2146 ደንብ ተላላፊ አሽከርካሪዎች ቅጣታቸውን ከፍለውበታል ተብሏል። ሰሞኑን በተለያዩ የንግድ ባንኮች ወይም በግል ባንኮች የዶላር ምንዛሬ ዋጋ ጭማሪ አሳይቷል። ለአብነትም የዳሽን ባንክን የውጭ ምንዛሬ ተመን ብንመለከት አንድ የአሜሪካ ዶላር 131 ብር ከ67 ሳንቲም እየተገዛ 134 ብር ከ31 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 169 ብር ከ50 ሳንቲም እየተገዛ 172 ብር ከ89 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ ደግሞ 146 ብር ከ16 ሳንቲም እየተገዛ 149 ብር እየተሸጠ ይገኛል። እንዲሁ የካናዳ ዶላር 86 ብር ከ11 ሳንቲም እየተገዛ 87 ብር ከ83 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 31 ብር ከ76 ሳንቲም እየተገዛ 32 ብር ከ39 ሳንቲም እየተሸጠ ይገኛል። እንዲሁም በዳሽን ባንክ አንድ የተባበሩት አረብ ኤምሬት ድራም 32 ብር ከ44 ሳንቲም እየተገዛ 33 ብር እየተሸጠ ይገኛል። በተጨማሪም የኦሮሚያ ባንክን የውጭ ምንዛሬ ተመን ብንመለከት ደግሞ 1 ዶላር 131 ብር ከ76 ሳንቲም እየተገዛ 134 ብር ከ40 ሳንቲም እየተሸጠ ይገኛል። እንዲሁም 1 ዩሮ ደግሞ 145 ብር ከ98 ሳንቲም እየተገዛ 148 ብር ከ90 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 173 ብር ከ61 ሳንቲም እየተገዛ 177 ብር
ብር እየተሸጠ ይገኛል። የሳውዲ ሪያል ደግሞ 35 ብር ከ12 ሳንቲም መግዣው ሲሆን መሸጫው ደግሞ 35 ብር ከ83 ሳንቲም ሆኗል። በኦሮሚያ ባንክ አንድ የተባበሩት አረብ ኤምሬት ድራም ደግሞ 35 ብር ከ87 ሳንቲም እየተገዛ 36 ብር ከ59 ሳንቲም እየተሸጠ ይገኛል። ከነዚህ በተጨማሪም የተለያዩ የንግድ ባንኮች መጠነኛ የዶላር ምንዛሬ ዋጋ ጭማሪ ያሳዩ ሲሆን የኢትዮጵያ ንግድ ባንክ ግን ባለበት ቀጥሏል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስቡ የቤት ባለቤት ይሆኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን።